እንዴት ነሽ መክሊት? ምን ነው ዛሬ አንቺና ኪሩቤል ጥላችሁኝ ጠፋችሁ? እኔማ እኮ ማየ ሱቅ ልካኝ ነበር። እዛ ሄጄ ነው የቆየሁት። ደህና ነሽ? ደህና ነኝ መክሊት። ስላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። እንዴ እኔ ምን አደረግኩልሽና? ማለት ያው ስራዬን የሰራሁት። ቤተሰባችን የጎደለውን ሰላም ሞልተሻል። እኔንም እንደ እህት ተንከባክበሽኛል። አሁን ለምን ሁሉም እንደሚወዱሽ ገብቶኛል። ተወዳጅ ልጅ ነሽ፣ ልክ እንደ ትርሲት። ትርሲትን ተወጃት ነበር? አልወዳትም ነበር። እኔ ከልጅነቴ ጀምሮ የእሷ እረኛ ሆኜ ነው ያደግኩት። አባቷንም በጣም እጠላው ነበር። ምንም ነገር የሚያደርገው ለእሷ ብቻ ነበር። እኔ ስጠይቀው አንቺ ልጅ ነሽ እንዴ ይለኝ ነበር። ልጅማ ነበርኩኝ። የእሱ ልጅ ስትመጣ የእኔን ልጅነት ረስቶ የእሷ ሞግዚት አደረገኝ እንጂ። በዛ በጣም እጠላው ነበረ። አሁን ላይ ምን እንደሚሰማኝ አላውቅም። ሳትናፍቀኝ አትቀርም። ይቅር ባይ ልብና አመስጋኝ አንደበት ካለ ሁሉም ነገር ሰላም ይሆናል። አባቴን መቼም ይቅር አልለውም። አፍቅረሽ ታውቂያለሽ? ፍቅር ምን ያደርጋል? ምን ነው ደነገጥሽ? በዚህ እድሜሽ ስለ ፍቅር ማውራት ያስደነግጣል እንዴ? ስታፈቅሪ ነው የኔ ህመም የሚገባሽ። አሁን ላይ ያለ ጆኒ የማሳለፈው እያንዳንዱ ሰዓት ምን ያህል ከባድ እንደሆነ ይገባሻል። ፍቅር በጣም እጅግ በጣም ከባድ የሆነ ስሜት ነው። እያሳለፍሽው ያለው ሀዘን ምን ያህል ከባድ እንደሆነ ይገባኛል። ባገኘሁት አጋጣሚ አንቺን ለመርዳትና ይህንን ከባድ ጊዜ እንድታሳልፊ ከጎንሽ ለመሆን ዝግጁ ነኝ። ስላሳለፍሽው ፍቅርና ስለ ጆኒ ብቻ ስለፈለግሽው ነገር ለማውራት ከፈለግሽ ነው ያለው። እሺ አመሰግናለሁ በጣም። ያው አሁንማ ከእህቴ ለይቼ አላይሽም። አየሩ ቀለል ሲል ወተን አብረን ወክ እናደርጋለን። ስራ ካለሽ ቶሎ ጨርሽ። አፍቅራሽ ታውቂያለሽ ነው ያለችኝ። ቆይ ፍቅር እንደያዘኝ ግን በምንድን ነው ላውቅ የምችለው?